ብሩኬ አይባልም። ሼም ዩ በሳምንቱ ህይወቴን ሲጀምር አይባልም። የሁለት ዓመት ህይወት እኮ በአንድ ወር የሚፈርስ አይደለም። ብዙ ነገር ያስፈልገዋል። ብዙ እንደዛ አትበል ብሩኬ። እኔ ካንተ አውቄ አይደለም። የእናትነት ምክር፣ የእህትነት ምክር፣ የኢትዮጵያዊነት ምክር ነው የምመክርህ። አይባልም እንደዛ። አንተ ለሌሎቹ አርሃም በመጨረሻ ሰዓት አበሳጭተሃታል። ውጣው ነው እንጂ ለምን ንግግርክ አሁንም የሚያበስ ዛሬ የተናገርከው እንዴት ነው? ትላንት ሁሌም ነው የምታመሰገንኝን። እኛ ምን ኮራብሻለን። ለእኛ ሁሌም አንደኛችን ነሽ፣ እንወድሻለን። ዛሬ ልጁ አሁንም መረጋጋት ላይ ስላልሆነ አሁንም ደግሞ አልሰማንም እና አይሰማንም ብለን መተው አንችልም። ለምን እሱም እንደ አንድ ኢትዮጵያዊ ያገባናል፣ እሱም ማለት ነው። አሁንም ብቻ ነው እንደዛም አድርገው ለምን ስለሚያምሩ ስለምወዳቸው ሁለቱንም። ስለዚህ አሁንም ከተሳሳተው መንገድ ዛሬም ቢሆን እኔ እናንተ የራሳችሁ አመለካከት ነው። ዛሬም የተናገረው ንግግር ትክክል አይደለም ብሩኬ። የሰው ልጅ በአንድ ሳምንት ህይወቴን ስጀምር ለምን ትመለሻል? ሰላማዊ ሰልፍ ይመስል የተነሱትንም እግዚአብሔር ልቦና ይስጣቸው። እኔ ሌላ ምንም አልላቸውም። ወደ ቀልባቸው ይመልሽ። እኔ ላንቺ አውቃለሁ። እንግዲህ ሰው እንደተረዳው ነውና እንግዲህ አስተሳሰባቸው ነው፣ ምንም አይደለም። እና ስለኔ ችግር የለውም የኔ ውድ። ምክንያቱም የሚዲያ ሰው ጠላሽ አልጠላሽ ምንም ቤቴ ነው የምኖረው፣ በራሴ ነው። ምንም ችግር የለም ቢጠሉኝ ባይጠሉኝ። አድማ ደግሞ ፈጣሪ አድማ ያርግብሽ። የሰው አድማ ማለት ነው የትም አደርስም። ገባሽ? ዋናው ምንድነው ፈጣሪ ባንቺ ማድርግብሽ። ሰው አድማ አረገብሽ፣ አናገረሽ፣ ምን አለሽ? ምንም አይደለም። በቃ አንቺን የሚያስተዳድርሽ አለ፣ እኔን የሚያስተዳድረኝ አለ። ማንንም የሚያስተዳድረኝ የለም። ምኜ ራሴን በራሴ ማኖር ሴት ነኝ እኔ። ማንንም እኔን እንደከፍት የሚነዳኝ ሰው የለምና አትጨነቂ ስለኔ እሺ የኔ ውድ ገንዬ። ነው እኔ እንደው የሚከፋኝ እንጂ በእውነት እኔ ሲነኩ እኮ አልናደድም። እናንተ ሲነኩ ነው እኔ እንደው የምናደደው። እንግዲህ ተረኛ ነኝ አዳሪና አንዴ አውርቼ ልውጣ። እሺ ለውጥ እሺ። በማመሰግንሻለሁ። አንቺም ሰዓትሽን ጊዜሽ ቁጭ ብለሽ አስጨንቆሽ ኑሮ ሳያስጨንቅሽ የዚህ የኛ ነገር የሷ ነገር አስጨንቆሽ እዚህ ቁጭ ብለሽ ከኛ ጋራ በጣም ነው ወደ ራሱ እስኪመለስ ድረስ መመከር አለበት። ብዙ ይቀረዋል። ወደ ራሱ እየተመለሰ አይደለም። አሁንም እንመክረዋለን። አሁንም አጠገባቸው ነን። አንድ ላይ ነው የምንወዳቸው። ወደ ራሱ እስኪመለስ ደግሞ ምክራችን ይቀጥላል እያሉ ነው እንግዲህ ማዳም ቀቦይ። ዛሬ ደግሞ ደስ የሚል ነው። እውነት ነው። አንዱን እያደሉ አንዱን ነገሩ ሲያጠፋ መምከር፣ ሲያጠፋ መቆጣት ያለ ነው ማለት ነው። አስተያየታችንን መስጠት መብታችን ነው። ኦዲየንስ እስከሆንን ድረስ ሲያጠፋ አጠፋክ ማለቱ ግዴታ ነው። ለምን ዝም ብለን ካየን ጥፋቱ እየቀጠለ ነው የሚሄደው ማለት ነው። ሀይሚዬም እንግዲህ ዛሬ ይቅርታ ጠይቃለች። ይቅርታ ተቀበለኝ ብላለች። እናንተንም ደግሞ ኦዲየንሶቼን ከልብ ነው ማመሰግናችሁ። ሁላችሁንም ለኔ የምትጨነቁ ኮሜንት ምጽፉ ራሳችሁን እንደኔ አድርጋችሁ ከኔ ቦታ ሆናችሁ ለኔ የምትጨነቁ አመሰግናለሁ ብላለች። እንግዲህ እነሱም ምስጋናሽን ተቀብለናል፣ እንወድሻለን፣ መቼም አንቺ ጎበዝ ነሽ፣ ጀግና ሴት ነሽ፣ በርቺ እያሏት ነው። እንግዲህ ብሩኬ ዛሬም አነጋገሩ ትክክል አይደለም። ኦፍ ኮርስ ልክ ነው፣ ትክክል አይደለም፣ አነጋገሩ ትክክል አይደለም። ጋሽዬን አቁማውንም በዚህ ሳምንት ነው ወደ ህይወቴ የመጣሽው፣ እኔ ይሄን ነገር ካደረኩልሽ በኋላ ነው። እሷ ዋጥ አርጋ ጋሽዬን አክብራ ዝም ብላ ዋጥ አርጋ ነው እንጂ ብሩኬ ጋሽዬን ራሱ አላከበረም። የሰው ልጅ ክብር ነበረው። ብሩኬ ጥሩ ልጅ ነው፣ ግን አሁን ሚዲያ እያበላሸው ነው። እሳቸውን አቁሞ በዚህ ሳምንት ነው እንዲህ ስላደረኩልሽ ነው በህይወቴ ልትመለሽ የፈለግሽው፣ እኔ ህይወቴ ልኑር፣ እንደዚህ መሆን ጋሽዬ ተው እያሉት እኔ ከአንቺ ጋር መቀጠል አልችልም። አፉን ሞልቶ እንደዚህ ነው እንግዲህ ያለው ብሩኬ። እውነት በጣም ችግር እንትን እያለ ነው፣ እየተበላሸም ነው። ማይሆን ነገር ቪዲዮ እንኳን ቢሆን ድራማ እንኳን ቢሆን አባት የመሰለን ነገር አቁሞ፣ ያውም የእሱ አባት እኔ ከአንቺ ጋር መቀጠል አልችልም። ለዚህ እኮ ነው ኬት ወጣሽ
በዚህ ሳምንት ቤቱን ካስረከብኩሽ በኋላ ወደ ህይወቴ የጎትሽ ነበር ልትመለሽ የፈለግሽው ምናምን እንደዚህ አይባልም። እውነት ያሳፍራል። እውነታቸውን ያሉት መዳም ቅሞች እንግዲህ እየተናደዱ ነው። በዚህ ነው አይባልም ሼም እያሉ ነው። ሼም ነው ሼም። ያው አባትን አቁሞ እንደዚህ አይነት ቃል መናገር ብሩኬ ወንድማችን በጣም ተገቢ አይደለም። የእውነት ሼም የሚያሳፍር ነገር ነው። እንግዲህ አሳፋሪ ነው። ማይሆን ነገር ነው። እንግዲህ አባትን አቁሙ ማለት ነው። ሁሌ ደግሞ ልጅ መሆን ተገቢ አይደለም። እውነት ተበጣበጣችሁ፣ ተለያየን አላችሁ። እሷ ማለች አንተ ማልክ አልፈልግም ከአንቺ ጋር መቀጠል ስትል ነበር አንተም። እሷ ማለች እሷም ደግሞ እንዳለችው ተጎድቷ ልቧ ተጎድቶ ነው ካጠገብ መሆን እየፈለገች ነበር። ያ ጥፋት ደግሞ ከዛ በላይ ከኔ በላይ ያጠፉ ጥፋትም ነበር አለች። ቅድም ራሱ እንዳለችው ከሷ በላይ ጥፋት ያጠፋ ራሱ አለ። እናንተ ናችሁ፣ አንተ ነክ። ለምን ያን ድርጊት ባታረግ ያን ነገር ባታረግ ራሱ ስምት ስለጠፋ ያንን መቻል ሴት ናት። ሴት እንደሷ በሷ ቦታ ሆነን ስናስብ ሴት ሆና ያንን መቻሏ ትልቅ ነገር ነው፣ ይከብዳል። በዛም ሆና ያንን ችላ ደግሞ ኦዲየንሶቿን አክብራ ከአንተ አጠገብ መሆን አለብኝ፣ ጥፋቱንም መቀበል አለብኝ፣ ጥፋትህንም መቀበል አለብኝ ብላ ከአንተ ጋር ስትሆን ደግሞ አንተ ልታስጠጋት አልቻልክም፣ ልትቀበላት አልቻልክም፣ እሷ እንደምትለው ማለት ነው። ለዚህ ተናዳ ነው፣ ልቧ ተሰብሮ ተጎድታ ነው። አንድ ሰው ሲጎዳ እንግዲህ ይወስናል ማለት ነው። ለዚህ ወሰነች። እሷ ስትወስን አንተም ወስነካል። እኔ የማያመን ሰው ጋር መቀጠል አልችልም ስትል ነበር። ስለዚህ እሷ ማለች አንተ ማልክ። አሁን ደግሞ ትታችሁ ብትፈቱ ምን ችግር አለው? ያውም አባቷን አቁመክ አባቷ አቁሞ አሁንም ከአንቺ ጋር መቀጠል አልፈልግም። ሪስፔክት ነው። ሪስፔክት የሚባል ነገር አለ ብሩኬ። እውነት ክብር ማለት ነው። ለሰው ልጅ ክብር፣ በተለይ ለአባት ትልቅ ነገር ነው። ማክበር አለብክ። እሳቸውን አቁመ እንደዚህ መናገር አልነበረብክም። ትክክል አለክም። ዛሬ መነጋገር ላይ መጨረሻ ላይ ልቧ ተሰብሯል። አሁንም መጨረሻ ላይ ልቧን ሰብረሃል ማለት ነው። እንግዲህ ከአንቺ ጋር መቀጠል አልችልም። እንግዲህ ጋሽዬ እንደውም ጭራሽ ብሎ ነው እሙዬን ጥራልኝ፣ ከእሷ ማግኘት እፈልጋለሁ፣ ከእሷ ጋር ማውራት እፈልጋለሁ። እንደዚህ ስታረጉኝ ከለሰኔ ሁለታችሁንም አንድ ላይ እንትን ማለት ነው የምፈልገው። ተናድጃለሁ፣ ተስፋ እየቆረጥኩ ነው፣ ብዙ ነገር እያሉ ነው። ለዚህ ብሩኬ እንደዚህ ይሄ ከአንተ አይጠበቅም ማለት ነው። እኛ ትልቅ ቦታ የምናስብህ ነው። ደህና ነገር ስትሰራም ደግሞ ደህና ነገር ሰራ ብሩኬ ወንድማችን፣ ጀግናችን፣ ጎበዝ እያልንክ ነው። ግን ስታጠፋም ደግሞ መናገር ግዴታ ነው። መቆጣት ግዴታ ነው። ስታጠፋ አንተን መናገር ግዴታ ነው ማለት ነው። አጠፋ ጥፋት አትቀጥል፣ በጥፋቱ ላይ አትቆይ። በጥፋት መቆየት የለብህም። ሰው ልጅ ያጠፋል። መጀመሪያም ደግሞ ይሄ ነገር ከሀይሚ ቢነሳና ለሀይሚ ብናግዝ፣ አው ከሀይሚ አልተነሳም። በአንተ ነው የመጣው ችግሩ፣ በአንተ ነው ጥፋቱ የመጣው፣ በአንተ ነው ጥሎ የመጣው። አንተ ስራክ ባይሆንም ግን በአንተ ስለመጣ እሷን እንዳትጎዳ እሷን ማንከባከብ ነበረብህ። ይቅርታ አድርጊልኝ ከጎዳዎች እንኳን ማለት ነበረብህ። እሷ ግን ያን ሁሉ አልፋ ችላ ዝም ብላ ነው አንተን ለመቀበል አንተ ከጎን ለመሆን ስትጨነቅና ስትጥር የነበረው። ለምን አትቀበላትም? ከአንተ ከጎን መሆን እፈልጋለሁ፣ ልጅም ቢሆን አሳድጋለሁ፣ ከአንተ መራቅ አልፈልግም ስትል ጥፋቱ የእሱ አይደለም። ለምን እንደምታመናጭቃት፣ ለምን እንደምታባራት፣ ለምን እንደምትቆጣት መቀበል ነበረብህ። እና እዛ ላይ ነው ብሩኬ ጥፋትህ። አሁንም ደግሞ አነጋገርን አስተካክል። አነጋገር ትክክል አይደለም። አሁንም ቢሆን ማለት ነው ብሩኬ ወንድማችን፣ እኛ ደህና ቦታ ላይ ነው የምናውቅ፣ ትልቅ ቦታ ላይ ነው የምናውቅ እንጂ እንደዚህ አይደለም።